ኦ ገር ኄር ወምነን ዘበውእት ምነን ኮንከ ዲበ ብዙ እሰይመከ። በጥቂቱ ታምናሃልና በብዙ እሾምሃለሁ። የሰው ልጅ በከበረበት ጠላታችን ዲያብሎስ በወደቀበት በትምህርተ መስቀል አምሳያና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ አንድ አምላክ አሜን። ክቡር አባታችን መላከ መንክራት መምህር ደሴ አሻግሬ የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የዚህ ዝባራኪ አባት፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ውሉደ ያሬድ፣ እጅግ በሚያስፈራውና በሚያስደነግጠው በመንበሩ ዙሪያ ለአገልግሎት የምትቆሙ አባቶች፣ ካህናት፣ አኀው ዲያቆናት፣ አበው መነኮሳት፣ እግዚአብሔር በፍቅሩ ጠርቶ በረድኤቱ አቅርቦ ቤቱ የሰበሰባችሁ የዚህ ቀን ባለቤቶች፣ በወደደንና ባፈቀረን ፍቅሩን እስከ ሞት ድረስ በገለጠልን በአምላካችን በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። ለቀዳማዊነቱ ትናንትና፣ ለማዕከላዊነቱ ዛሬ፣ ለዘላለማዊነቱ ነገ የሌለበት በላይ በሰማያት በቅዱሳን በመላእክት በሊቃነ መላእክት በምድር በፍጥረታት ሁሉ የሚወደስ የሚቀደስ የምስጋና የውዳሴ የቅዳሴ አምልኮ ባለቤት ገናናው አምላካችን ቅዱስ እግዚአብሔር ለምስጋና ጠርቶናልና ክብር ምስጋና ለዚህ ቀን ላደረሰን በቤቱ ለሰበሰበን ለሰማይ አምላክ ለእግዚአብሔር ክብር ይሁንልን። ውድ ልዑል እግዚአብሔር ልጆች፣ ቸሩ አምላካችን ልዑል እግዚአብሔር ኃጢአትና ሞት ከበዛበት ዓለም በፍቅሩ አጠራሩ የጠራን በቤቱ የሰበሰበን ሊያሳርፈን ሊባርከን ሊያጸናን ጠርቶናልና ይህችን ቀን ተጨማሪ ቀን አድርጎ ሰጥቶናልና እግዚአብሔር በሰጠን ጊዜና ሰዓት ከእግዚአብሔር የሆነውን እንማማራለን። ጌታ መንፈስ ቅዱስ የራቀውን አቅርቦ የጠመመውን አቅንቶ የተሰወረውን ገልጦ እንዲያስተምረንና እንዲመክረን በቃሉ እንዲያጸናን የእርሱ የአምላካችን የእግዚአብሔር ቸርነት ሁላችን ይርዳን ያግዘን። እንደሚታወቀው ታላቁን የበረከት ጾም ኢየሱስ ክርስቶስ ጾሞ ያለንን ጾም በሰላም አስጀምሮን 6ኛው ሳምንት ላይ ደርሰናል። አብረውን ከኛ ጋር የጀመሩ ጾሙን አብረው የተቀበሉ ብዙዎች ናቸው። ዛሬን ያላዩ፣ ዛሬ ላይ ያልደረሱ፣ የዛሬን በረከት መውረስ ያልቻሉ ደግሞ ብዙዎች ናቸው። እኔና እናንተን ደግሞ ቸሩ አምላካችን እግዚአብሔር በጤና በሕይወት ጠብቆ ለዛሬ አድርሶ ለ6ኛው ሳምንት ለገብርኄር ለሚታሰብበት ቀን አድርሶናልና ክብር ምስጋና ዛሬ ላሳየን ለአምላካችን ለእግዚአብሔር ይሁንልን። ከፍ አድርጋችሁ ያደረሳችሁን እግዚአብሔርን በእልልታ አመስግኑ። ክብርና ምስጋና ለወደደን ከኃጢአታችን በደሙ ላጠበን እየራቅነው ለቀረበን እየጠላነው ለወደደን ከውድቀት ላነሳን ለአምላካችን ለእግዚአብሔር ክብር ምስጋና በድጋሜ ይሁንለት። ስለዚህ የእግዚአብሔር ልጆች የሌሊት መንፈሳዊ ሥርዓቱ ስብሐተ ነጉ ቅዳሴው ኪዳኑ ተከናውኖ የድንግል ማርያምን ታምሯን ሰምተን እዚህ ሰዓት ላይ ደርሰናል። ለዚህ ያደረሰን ይህንን ዕድል የጨመረልን እግዚአብሔር ነው። በድጋሜ ስሙ ለዘላለም የተመሰገነ ይሁን። ሌሊት በቅዳሴው ክፍል ላይ እግዚአብሔር ወዶና ፈቅዶ ፈቃዱን ሰጥቷችሁ ወንጌሉን የሰማችሁ ቅዳሴውን ያስቀደሳችሁ በዛሬው ዕለት የተነበበው የቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 31 ላይ ያለው ተነቧል። ይህንም ቃል ስንመለከት የእግዚአብሔር ልጆች ክብር ይግባውና አምላካችን ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ እንደ ሰው ሆኖ ከኃጢአት በቀር ራሱን ጠብቆ በንጽህና በቅድስና ሲመላለስ ሰዎችን ሲያስተምር ሰዎች እንዲገባቸው ሰዎች ቃሉን እንዲማሩ እንዲያውቁ በምሳሌ አስተምረዋል። እናቶቻችን ሲያገኝ ለእናቶቻችን ቅርብ በሆነ ነገር በእርሾው በቡኮው እየመሰለ አስተምረዋል። ገበሬዎቹን በሚያገኝበት ሰዓት ላይ በግብርና ውስጥ ባለው በግብርና ውስጥ ለተሰማራ ሰው ቅርብ በሆነ ምሳሌ ኢየሱስ ክርስቶስ አስተምረዋል። ነጋዴውን በሚያገኝበት ወቅት ላይ ነጋዴዎችን በሚያስተምርበት ጊዜ ተሰጠን እድል በተሰጠን መክሊት እንድናተርፍ ማን ይፍቀድልን? ማን ይርዳ? እግዚአብሔር ሁላችን በመክሊታችን ሰርተን እንድናተርፍ በቸርነቱ ሁላችን ይርዳ።
ስለዚህ ውድ የልዑል እግዚአብሔር ልጆች አምላካችን እግዚአብሔር ሊቃውንቱ በሰፊው ተንትነውታል። ባለ 5 መክሊት የተባለው ማን ነው? ባለ 2 መክሊት የተባለው ማን ነው? በእንደዚህ ሊቃውንቱ በሰፊው እይታ ያዩታል፣ በሰፊው ያስተምሩበታል። ለምሳሌ ባለ 5 መክሊት የተባለው በብዙ የተማረውን ትምህርት ደግሞ በብዙ በከተማ በገጠር በተመቸ ባልተመቸ ሳይል በብዙ አስተምሮ ራሱን አስመስሎ መምህራንን ያበቃ በተሰጠ የመምህርነት ጸጋ እርሱን አስመስሎ ሌሎችን ብዙዎችን ያወጣ ያ ባለ 5 መክሊት እንደሆነ ሊቃውንት ይናገራሉ፣ ያስተምራሉ። ባለ 2ቱም እንዲሁ እግዚአብሔር በሰጣቸው ጸጋ ከእግዚአብሔር በተቀበሉት የማስተማር ጸጋ በሚገባ አስተምረው ራሳቸውን አስመስለው አስተምረው መምህራንን ለሚያበቁ በተሰጡት የማስተማር ጸጋ ለሰሩ እግዚአብሔር እነሱን አስመስለው ለሰሩ እግዚአብሔር እውነተኛውን ዋጋ ሊሰጥ የታመነ አምላክ ነው። ለእንደነማን ብለው ሊቃውንቱ ሲመልሱ እዛው ላይ እንደ ቅዱስ ጴጥሮስ አስተምሮ ደክሞ ራሱን አስመስሎ ቀለሚንጦስን እንዳዘጋጀ ቀለሚንጦስን እንዳበቃ ቅዱስ ጳውሎስ ወጥቶ ወርዶ ደክሞ አስተምሮ መክሮ ዘክሮ ጢሞቴዎስን ትልቅ መምህር እንዳደረገ ለመምህርነት እንዳበቃ በዚህ ዓለም ላይ እንዲያስተምሩ የተሰጣቸውን ጸጋ ተጠቅመው አስተምረው ወጥተው ወርደው ደክመው ራሳቸውን አስተምረው ራሳቸውን አስመስለው መምህራንን ለሚቀርጹ መምህራንን ለሚያወጡ ሁሉ እግዚአብሔር እንዲህ አይነቱን በረከት እንደሚሰጥ በትርጓሜው ተመላክቷል ማለት ነው። ወገኖቼ የኔና የእናንተ ስጦታት ምን ይመስል ይሆን? እግዚአብሔር ቅድም እንደተመለከተው ወሃቤ ጸጋ ነው። ባለብዙ በእያንዳንዳችን ላይ የተለያየ ጸጋ የሰጠ ባለብዙ ጸጋ አምላክ ነው እግዚአብሔር። ብዙ ስጦታ በእኔና በእናንተ ላይ ያሳደረ በእኔና በእናንተ ላይ ብዙ ጸጋን ያስቀመጠ አደራን የሰጠ አምላክ ነው እግዚአብሔር። የምእመናኑ የኔና የእናንተ ጸጋ የኔና የእናንተ ስጦታስ ምን ይመስላል ለሚለው ራሳችን መፈተሽ ነው። እግዚአብሔር የሀብት ጸጋ የሰጠው አለ። የምን ጸጋ የሰጠው? የሀብት ጸጋ የሰጠው። በሀብት እግዚአብሔር የባረከው ሰው አለ። እግዚአብሔር በሀብት እንደባረከው አውቆና ተረድቶ እግዚአብሔር በሰጠው ሀብት ላይ የእግዚአብሔር ፍላጎት ምንድን ነው? እንዲያተርፍበት ነው፣ እንዲመጸውትበት፣ የተራበ እንዲያበላበት፣ የወደቀ እንዲያነሳበት፣ የተቸገረ እንዲረዳበት፣ የጽድቅ ስራን እንዲሰራበት፣ ያማረ ፍሬን እንዲያፈራበት ነው ባለጸጋ እግዚአብሔር ያደረገው እንጂ በባንክ ላይ ሰብስቦ በሚጠፋ ዓለም ላይ ጥሎት ወደማይጠፋው ዓለም ጥሎ እንዲሄድ አይደለም እግዚአብሔር ፈቃዱ። በሚያልፈው ዓለም ላይ የማያልፍ ስራ ሰርተን እንድናልፍ ነው የእግዚአብሔር ፍላጎት። በጊዜያዊ ዓለም ላይ ዘላለማዊ ስራ ሰርተን በእግዚአብሔር ፊት ስንቆም በቀኙ በክብር እንድንቆም ነው የእግዚአብሔር ፍላጎት። ስለዚህ ወገኖች በሀብት የተባረካችሁ አባቶቻችን እናቶቻችን እግዚአብሔር ሀብት የሰጣችሁ እንድትኮሩበት አይደለም። እግዚአብሔር በሀብት ያከበራችሁ ሀብትን ያደላችሁ የሀብትን ጸጋ በእናንተ ላይ እግዚአብሔር ያሳደረው የፈረሰውን እንድትጠግኑበት የተቸገረውን እንድትሰጡ የተራበውን እንድታበሉበት የተጠማውን እንድታጠጡበት እንድታተርፉበት ነው እንጂ በሚጠፋ በዚህ ምድር ላይ ቀብራችሁት እንድትኖሩ አይደለም ሀብትን እግዚአብሔር የሰጣችሁ። በተሰጠን ጸጋ ሰርተን እንድናተርፍ ማን ይርዳል? ማን ይፍቀድልን? አምላካችን እግዚአብሔር ሰርተን እንድናተርፍ መክሊታችን እንድናውቅ በተሰጠን መክሊት ልክ ትርፋማዎች እንድንሆን እግዚአብሔር በቸርነቱ ሁላችን ይርዳል። የእግዚአብሔር ፍላጎት እርሱ ነው ወገኖቼ። የእግዚአብሔር ዓላማ ይሄ ነው። የእግዚአብሔር ስጦታው ይሄ ነው። ባለሀብቶች በሀብት የተጎበኛችሁ ተጠቀሙበት። እግዚአብሔር እንድትጠቀሙበት ነው ይሄንን መክሊት የሰጠ። ይሄንን ጸጋ በእናንተ ላይ ያሳደረ እግዚአብሔር እንድታተርፉበት ነው እንጂ ይቄቂ ለርሱ ይዘግብ ለባዕድ፣ ለራሳችሁ የነፍስ ስራ ሳሰሩ ለባዕድ ለሌሎች እንዲሆን ፈቃደኞች ልትሆኑ አይገባም። የእግዚአብሔር ዓላማ እሱ ስላልሆነ እግዚአብሔር በስልጣን የባረከው የስልጣንን መክሊት ያስቀመጠበት ሰው ይኖራል። የምን መክሊት አልኳችሁ? የስልጣንን። ማንም ያለ እግዚአብሔር ጸጋ ያለ እግዚአብሔር ፈቃድ የሚሾም የለም። እንደምታውቁት ክፉ ክፉዎችን ለመቅጣት መልካሙ መልካሞችን ለማገልገል ከማን ይሾማል? ከማን ይሾማል? እጅ አውጥተን ስለመረጥናቸው እጅ አውጥተን ስለምንሾም ከኛ የሚሾም አይደለም። በማን ፈቃድ ይሾማል? ባለስልጣኑ በእግዚአብሔር ፈቃድ ነው የሚሾመው የእግዚአብሔር ልጅ። ስለዚህ በስልጣን ላይ ያላችሁ እግዚአብሔር የስልጣንን መክሊት በእናንተ ያስቀመጠ ባለስልጣኑ ናችሁ እንድትፈርዱ ስልጣኑን የሰጣችሁ እግዚአብሔር እንደሆነ አውቃችሁና ተረድታችሁ በእውነትና በጽድቅ ፈርዳችሁ በእውነትና በጽድቅ መርጣችሁ በእውነትና በጽድቅ እግዚአብሔር በሚፈቅደው ሕጉ በሚፈቅደው ሰርታችሁ እንድታተርፉ እግዚአብሔር ይርዳችሁ ወገኖች። ዛሬ ላይ ይህንን የረሱ ስልጣኑ ከራሳቸው የሚመስላቸው በጉልበታቸው የመጣ በትምህርታቸው የመጣ ከራሳቸው የሆነ የሚመስላቸው የዋሆች አሉ። ግን ማን ሹሟቸዋል? ግን
ማንን? ባለስልጣን ማን ነው የሚሾመው? መሪን የሚሾመው ማን ነው? ሁሉንም የሚሾም እግዚአብሔር ነው። ነገር ግን እግዚአብሔር የሚፈልገው የሾመው እግዚአብሔር እንደሆነ አውቆና ተረድቶ ፍርድ ሳያጣምን ድሃ ሳይበድል ፍትህ ሳያጓድል በእውነትና በጽድቅ መፍረድና ማስተዳደር እንዳለ እናንተ ስልጣኑን እግዚአብሔር ሰጥቷልና በተሰጣችሁ መክሊት እንድታተርፉበት የእግዚአብሔር ፈቃዱ ይሁንልን። ጊዜ አይቶ ዘመን አይቶ መልክን አይቶ ቁመታን አይቶ ኪስን አይቶ ሌላውን አይቶ መፍረድ በእግዚአብሔር ያስጠይቃል። ከትርፉ ይልቅ ኪሳራው ከጥቅሙ ይልቅ ኪሳራው ይበልጣልና ከዛ እግዚአብሔር ሁላችን በቸርነቱ ይጠብቀን። ስለዚህ የእግዚአብሔር ልጆች ባለ መክሊት የተባለው እግዚአብሔር መክሊትን የሰጠ እግዚአብሔር ስጦታን የሰጠ ለጳጳሳቱ ብቻ አይደለም። ለማን ብቻ አይደለም? ለጳጳሳቱ ብቻ አይደለም። ለካህናቱ ሰጥቷል፣ ለዲያቆናቱ ሰጥቷል፣ ለሕዝባውያን ለሌና ለእናንተ ለምእመናኑ ብዙ ጸጋን ሰጥቷል። ስልጣን ስጦታ ነው። ባለሀብት መሆን ስጦታ ነው። ጤና ስጦታ ነው። ዘመን ስጦታ ነው። የዚህ ሁሉ ስጦታ ባለቤት ግን ማን ነው? እግዚአብሔር ነው። የስጦታዎች ሁሉ ባለቤት እግዚአብሔር በሰጠን ስጦታ ከእግዚአብሔር ባገኘነው መክሊት ግን ሩጦ ወርዶ ደጋ ቆላ ሳይሉ ሰርቶ በእግዚአብሔር ፊት የንስሐ ፍሬ አፍርቶ መገኘት እግዚአብሔር ከኛ ይጠብቃል። እግዚአብሔር ይህንን ፍሬ ከኛ ይፈልጋል። ነገ ሁላችንም ጠቅሎ በኢየሩሳሌም በደብረ ዘይት ተራራ ላይ ዓለምን ለማሳለፍ ሲመጣ ሂሳብ ሊሰራ ሲመጣ እያንዳንዳችንን ያቆመናል። ነገር ግን የቁመቱ ጉዳይ በቀኝ ሆን የምንቆመው በግራ የሚለውን ነገር ስራ መስሪያው በቀኝ ለመቆም መውጣት መውረዱ በተሰጡት መክሊት ማትረፍ የሚቻለው ዛሬና ዛሬ ብቻ ነው ወገኖች፣ እንጂ ነገ ላይ ከምጽአት በኋላ ንስሐ የለም፣ መስገድ የለም፣ መጾም የለም። በእውነት መኖር አይቻልም። መኖር የሚገባንን መኖር የምንችለው ዛሬና ዛሬ ብቻ ነው። አምላካችን እግዚአብሔር በተሰጠን የንስሐ ጊዜ በተሰጠን በዚህ ወርቃማ ዘመን ላይ የንስሐ ፍሬ አፍርተን እንድናልፍ እግዚአብሔር በቸርነቱ ሁላችን ይርዳል። በጥቂቱ ታምነሃልና በብዙ እሾምሃለሁ ወደ ጌታ ደስታ ግባ የሚለውን ቃል እንድንሰማ እግዚአብሔር ሁላችን በቸርነቱ ይርዳል። በጥቂቱ እንታመን ወገኖቼ። በዚህ ዓለም ላይ ያለው ብዙ አይደለም፣ ጥቂቱ ነው። ብዙ የትኛው ነው? በሰማይ ያለው ነው። በዚህ ምድር ላይ ያለው ጊዜያዊ ነው፣ ምድራዊ ነው። በምድራዊው ነገር በሚያልፈው ነገር ከታመን እግዚአብሔር በማያልፈው በዘላለማዊው ነገር ምን ያደርገናል? ይሾመናል። ለዘላለም ሹመት ይሰጠናል። በዘላለም በመንግስተ ሰማያት እንድንኖር ያደርገናል። በምን ከታመን? በኃላፊው በጊዜያዊ በምድራዊ ካለፍ በሰማያዊ እንሾማለን። ወደ ማን ደስታ እንገባለን? ወደ ጌታችን ደስታ ወደ እግዚአብሔር መንግስት እንገባለን። ከመላእክት ጋር ህብረታችን ይሆናል ማለት ነው። ስለዚህ በዚህ ምድር ላይ የተሰጠንን መክሊታችንን ስጦታችንን ለይተን አውቀን ወጥተን ወርደን ሰጥተን መልካሙን ፍሬ እንድናስመዘግብ መልካም ፍሬ እንድናፈራ የንስሐ ፍሬ እንድናፈራ እግዚአብሔርን ደስ የሚያሰኘውን ስራ ሰርተን እንድናልፍ አምላካችን እግዚአብሔር በቸርነቱ ይርዳል። ዛሬ የዕለተ እሑድን ስናስብ ይሄ የሚታሰብበት ነው። እግዚአብሔር ለመልካሞቹ ለወጡ ለወረዱ መልካም ስራ ለሰሩ እውነተኛውን በጥቂቱ ለታመኑ በብዙ እንደሚሾሙ በጊዜያዊ ለታመኑ በዘላለማዊ እንደሚሾሙ በጌታቸው ደስታ እንደሚገቡ በጥቂቱ ታምነዋልና በብዙ እንደሚሾሙ ኢየሱስ ክርስቶስ ያስተማረበት ነው። ቅድስት ቤተ ክርስቲያናችን ደግሞ ያንን ምክንያት አድርጋ ይህንን ታስተምራለች ማለት ነው። ያስተማረንና የመከረን በቃሉ ያሳረፈን አሳራፊያችን እግዚአብሔር ስሙ በሰማይና በምድር ዘላለም የተመሰገነ ይሁንልን። ሁላችንም ከእግዚአብሔር የተሰጠንን ጸጋ ለይተን አውቀን ተረድተን ከእግዚአብሔር ባገኘነው ጸጋ በተቀበልነው መክሊት እውነተኛውን በጎውን ዋጋ የሚያስገኘውን መልካሙን ስራ ሰርተን ትርፋማዎች ነን። በጌታ ፊት በቀኝ እንድንቆም በክብር እንድንቆም እግዚአብሔር አምላካችን ሁላችንን በቸርነቱ ይርዳ። የመማራችን የማወቃችን ወንጌል የመሰበኩ ቅዳሴ የመቀደሱ ማኅሌቱ የመቆሙ ሚስጥር ነገ በእግዚአብሔር ፊት በክብር እንድንቆም ትርፋማዎች እንድንሆን ነው። ሌላ ዓላማ የለውምና አምላካችን እግዚአብሔር የሁላችን ልቡናችንን መልሶልን ወደ እርሱ ወደ እረኛችን ወደ እግዚአብሔር ተመልሰን በተሰጠን መክሊት አፍርፈን በምድር ላይ በጎውን ስራ ሰርተን ስለ አንዱ ፈንታ 30 60 መቶም ያማረ ፍሬ አፍርተን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን እግዚአብሔርን ደስ ካሰኙት ጋር ዕድል ፈንታችን እንዲሆን የድንግል ልጅ መድኃኔዓለም ሁላችንን በቸርነቱ ይርዳ። ያስተማረን የመከረን የቃሉ ባለቤት እግዚአብሔር ስሙ በሰማይና በምድር ዘላለም የተመሰገነ ይሁንልን። ቃሉን የመገበን የጧት ቁርሳችንን የመገበን ያበላ በቃሉ ያሳረፈን አሳራፊያችን እግዚአብሔር ስሙ የተመሰገነ ይሁንልን። ከፍ አድርጋችሁ ለዚህ ቀን ያደረሳችሁን የመገባችሁን እግዚአብሔርን አመስግኑት በደስታ
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።